ሰላም አለይኩም ውድ ቤተሰቦቼ እጅግ የምትወዱኝ የምታከብሩኝ ማህበረሰብ ስላላችሁ ለእናንተ ሰላምታዬን አቀርባለሁኝ። ለዚህ ለገልቱና ለመሰሎቿ መልእክት አለኝ። እኔ እዚህ ሚዲያ ላይ ማንንም ስሳደብ አልታወቅም፣ ማንንም ላይ አልደርስም። በማይመለከተኝ ገብቼ ይሄርኩኝ በየሰው ኮሜንት ስር ጣቴን ወይም አፌን አላገማም አልግማማም። የምወዳቸውን ላይክ አድርጌ የማልወዳቸውን ስክሮን አድርጌ ነው የማልፈው። ግን አንቺ እህቴ ጥጋብሽን በልክ አድርጊው እንደ እድሜሽ ኑሪ ነው። እኔ እድሜ ኖሬበታለሁ፣ አንቺ ከምታስቢው በላይ ተምሬበታለሁ፣ ኑሬበታለሁ፣ ልጆች አፍርቼበታለሁ። በቃ እድሜ ኖሬበታለሁ። አንቺ ግን በማይመለከትሽ እየገባሽ እየተዘፋፈቅሽ ለምንኖሪው አንቺ እድሜሽን ኑሪበት፣ እንደ እድሜሽ ኑሪ፣ አይመለከትሽም። ሲቀጥል ደግሞ የሰው ልጅ እንዴት አለፈለት ተብሎ ይናደዳል? እኔ እኮ በዛ በማለቅስ ሰዓት 32 ጥርስሽን ስትበረግጅ ስትስቂብኝ የኖርሽ ሰው ነሽ። ዛሬ ስታይኝ ደምሽ ፍልት እያለ ነው። ደምሽ ፍልት ይበል። እኔ ማንንም አልነካም። እስኪ ኮሜንታተሮች ነገ ለህሌናችሁ ብላችሁ መልእክት አስቀምጡልኝ። እኔ ኮሜንት ላይ ታገኙኛላችሁ። እኔ በማይመለከተኝ ቦታ ላይ አይታችሁ ይታቃላችሁ። ስለ ራሴ ችግር ወይም የሆነ ሰው ታሞ ካልሆነ ከስራዬና ከስራዬ ውጭ አይታችሁ ይታቃላችሁ። ታዲያ ምን አባሽ አገባሽ ስለኔ? አንቺን እስካልነካውሽ ድረስ በራሴ ፔጅ የፈለኩትን ነገር የመልቀቅ መብት የለኝም? አለኝ መብቴ ነው። ግን በዚህ ልክ የሰው ልጅ እንዴት እኔ ምን ብዬ ልሳደብ? ንገረኝ እስኪ ማሪ። ታያት ይችን ማለት ነው ስለምትቀናብሽ ነው፣ ወላይ ስለምትቀናብሽ ነውና አንቺ ጀግና ልጅ ነሽ። ለብዙ ሴቶች አርአያ የምትሆን ልጅ ነሽ። ስለሚቀኑብሽ ብቻ ነው እና እንደዚህ አይነቶችን ኩክኒያም ፎከታም ችግር ማለት ነው። እነሱን አትከተይ ማሪ። እኔ አልከተልም ጓዴ አልከተልም። ግን እስኪ እንዴት ምን አረኳት? የለቀኩት ነገር ገብቼ ሳይው ቀናችብሽ እያስተዋወቅ ያለሁት ልብስ ነው። እኔ ትሳደብ ያለ ሸዋ እየተሳዳቢ ናት ሰው ቤት ሄዳ የሚለኝ ሰው ካለ እታረማለሁ። ከእናንተ ከእህቶቼ አልወጣም። ግን አልነካም። እስካልነካው ድረስ ደግሞ መታችሁ እኔ ጋር አትዝረክረኩ፣ አትግማሙብኝ፣ አታግሙ ቤቴን። እኔ ስራ ሰው ነኝ፣ ልጆች እናት ነኝ። የራሴን ህይወት የራሴን ኑሮ የምኖር ሰው ነኝ። አትበክሉኝ፣ ምድረ በኪል ማለት ነው። ነገር አትብሊ ማለት ሷን ያየሽ ለመለወጥ ሞክሪ እስኪ። ጠንካራ ጀግና ሁኚ። ወላሂ ሰርተሽ ተለወጪ። እዚህ ኮሜንት ስር ለምትልከሰከሱ ሴቶች ማለት ነው ወላሂ ያኔ ጥሩ አይደለም ሲሆን ማበረታታት፣ በርቺ ጀግና ነሽ ማለት ሲገባችሁ እንደዚህ ለምን አለፈልሽ ይባላል እንዴ? ሰዎች ይደብራል። ህስድና በይፋ ምቀኝነት በይፋ በዝልክ ሙጂል ያምነሽ ወላሂ ሰርተሽ ተለወጪ። ሰራ ለማናቸው እኔ ጀግና ናት። እስቲ ለኔ ራሱ ብርታቴ ጀግና ልጅ ማለት ነው። ሸዋዬ ልንገራችሁ 2 አመታችን አብረን ካለን ማለት ነው ማንንም ያውቃል። መጣቁ ልንገራችሁ በጣም ጀግና ናት። ለኔ ትልቅ አራያ ማለት ሸዋዬ ለኔ ብዙ ነገር ናት እና ብዙ ነገር አስተምራኛለች። ከሷ ብዙ ነገሮች ተምሬያለሁኝ። አንዳንድ ደነዞች መማር የምትፈልጉ ተማሩ፣ አትሳደቡ፣ አትቅኑ፣ በርቺ፣ ጠንክሪ ማለት ሲገባችሁ እንደዚህ በቃ የሆነ ቅጥል ብላችሁ ለምን አለፈላት ለምን ጠነከረች ብላችሁ እንትን የምትሉ ወላሂ ፈጣሪ ስራችሁን ይስጣችሁ። ሰራሃ ማለት ነው። ግን እኔ ማለት የምፈልገው ነገር ብዙ እህቶች አላችሁ። ብዙ እናንተን ነው ማየት የምችለው። ብዙ ክፍታፎችን መመለስ እችላለሁ። እኔ እድሜ ለብሎክ ይገላግለናል፣ ችግር የለውም። ግን መናገር ስላለብኝ ነው። ይሄ ኮሜንት በተደጋጋሚ ስለሚመጣ ነው። ጠገብሽ እኔ አንድ እህታችሁ ነኝ አይደለም? በስደት ብዙ ነገሮችን ያሳለፍኩ። እንኳን አለፈልሽ ነው የሚባለው። ስንት እኮ ጋጣ ወጣሉ አይደለ እንዴ? ስንት እዛ ሄዳችሁ እኮ ኪውን መድሪኩን ንግስት ስትሉ ትውሉ ይል እንዴ? ወላሂ